እንግዲህ በክፍል 62 አዶኒ እንግዲህ ወይዘሮ ሄለንን አግቷታል ማለት ነው። እሷን እንዳገታት የሚያውቀው ደግሞ የመኳንንት ብቻ ነው። ይህ ልጅ ደግሞ እናቴ ጋር መጣች ራሴን አጠፋለሁ በማለት ብዙ ኪኒን ውጣ ራሷን ለማጥፋት ሞክራ ነበረ፣ ግን ለጊዜው ተርፋለች ማለት ነው። እንግዲህ መኳንንትም እያወራ ነበር ከአዶኒ ጋር ማለት ነው። ለሄለንም ልብስ ሲወስድ ኑኑ ተከታትለው ነበረ። ኑኑ ደንግጣ ተመልሳ ነው እንጂ መኳንንት ሄደው ለሄለን ልብስ ሊወስድ ነበር። ሄለን ያገቷት እንግዲህ መኳንንትና አዶኒ ናቸው። ያን የሚያውቁት ደግሞ ሁለታቸው ብቻ ናቸው። ቆይ ወንድሜ ምን አይነት ነገር ውስጥ ነው የገባው እያለች ኑኑ እየተከታተለችው ነበረ። ሰላም ሰላም ወደ ቤተሰቦች እንደምናላችሁ። እንግዲህ በክፍል 63 ይዤላችሁ መጥቻለሁ። እንግዲህ በክፍል 63 ብዙ ነገር ተፈጥሯል። በክፍል 62 ፖሊስ መጥቶ መሲ እሺ ፖሊስ ምን ፈልገ ነው እያለችው ነበር ያለቀው። ፖሊሱ የመጣው እንግዲህ ሄለንን ፈልጎ ነው ማለት ነው። በምን ምክንያት ነው የተጠረጠረችው ላስጠይቀው መሲ ህፃናትን በማዘዋወር ነው ያለት ማለት ነው። ወይኔ ጉዴ እትዬ እንደአሁን እዚህ በነበረና ፊቷን ባየዋት በድንጋጤ እንዴት እንደምትሆን ማየት ፈልግ ነበረ እያለች መሲን በውስጧ እያወረች እንዴ እሺ ከዚህ ቤት ማንም የለም ወይ ሲላት፣ ወይ ልጇ አለ ስለዚህ ነው ሄጄ ልጇን እጠራልሃለሁ እና እዚህ ተገትረሽ ነው እንዲህ የምትጠሪልኝ አሁን በፍጥነት ጥሪልኝ ብሏትኝ ነው። ቤሉል ደግሞ ስለ ልጅ እያሰበ ነበረ። ወይኔ የአባዬን ማስታወሻ ባላ ነበሩ ይሻለኝ ነበረ። ምን ነው የልጅ እስከ ዘላለም እህቴ እንደሆነች ብቻ ባቅ ምን ነው ሳነበው ብቻ በቀረብኝ ያለ እየተጸጸተ ነበረ ቤሉል ማለት ነው። እንግዲህ ቤሉል በአባቱ ማስታወሻ ላይ ልጅ የሱ ትክክለኛ እህት እንዳልሆነች ሄለን ከሌላ ያረገዘቻት እንደሆነች ነው ያወቀው። አሁን እንዴት ብዬ ነው ማስመረምራት እያለ እየተጨነቀ ያለ ነው። እንግዲህ መሲ ቤሉል ከታች ሰው ይፈልጋን ያለችው ማንም ይፈልገኝ ትንሽ ቆይቼ እመጣለሁ ሲላት፣ ይሄ የሚያስቆይ ጉዳይ አይደለም አሁን በፍጥነት መምጣት አለብሽ ብለው ሄደው ነበረ። አንተ ነው የወይዘሮ ሄለን ልጅ ሲለው፣ አዎ እኔ ነኝ ምን ነበር ሲለው፣ ህፃናት በማዘዋወር ተጠርጥራ ነው እና የት ነው ያለችው ሲለው፣ ምን ማለት ነው ደግሞ ይሄ ሲጀመር እሷ እንደዚህ አይነት ስራ ስራ መሲ የሚለውን እየሰማችሁ ነው። ይሄ እኮ በጣም ከባድ ነገር ነው። ሲጀመር አንተ ራሱ ትክክለኛ ፖሊስ አመስለኝም ሲለው፣ አንተ ስርዓትን ያዝ እንደውም ከዚህ ማውራት የለብንም እዛው ፖሊስ ጣቢያ ሄደህ ታወራታለህ እያለው ነበር። መሲም ተደናግጣ አረ ቤሉል እየተወሱ እኮ ልክ ነው ይኸውልህ ፖሊስ ኢየሱስ ስለተናደደ ነው እያለች ብቻ መሲም እያወረችለት ነበረ። መጀመሪያ ላይም እንትና ቴዲ መጥቶ ምንድን ነው የተፈጠረው እያለው ነበር ለአዶኒ። አዶኒም አላቅም አንተ ደግሞ እዚህ ምን ታደርጋለህ ወይ አዶኒዬ እንዴት ነህ ኤልሽ የት ነው ያለችው ሲለው፣ ምን አገባ የትስ ብትሆን ነው ያለው። እንዴ ምንድን ነው የምታወሩት ሲል ፖሊሱ የወንድማማቾች አለመግባባት ነው ምርመራውን ስለማያካትት መሄድ አለብኝ ብሎ አዶኒ ሄዷል ማለት ነው። ጆም አብሮት ነበረ። አንተስ እዚህ ምን ታደርጋለህ እያለው ጆን ሁላችሁም የትም አትሄዱም እዚህ ቤትን የምርመራውን እስካልጨረስኩ ድረስ ማንም ወዴትም አይሄድም ሲል፣ በቃ እኔ እሺ የቤቱን ልጅ ጠርቼው ልምጣ ብሎ ጆ ወደ ኤልሹ ነው የሄደው ማለት ነው። ቆይ ኤልሹ እንዴት እንደዚህ ታደርጊያለሽ? እንዴት ራስሽን ለማጥፋት ትሞክሪያለሽ? ማለት ምን ቢገጥምሽ ነው እንደዚህ አይነት ነገር ለማድረግ የተገደድሽው? ምንስ ቢሆን እንዴት ራስሽን ታጠፊያለሽ? እያለ ጆ እየተቆጣት ነበረ። ቆይ አንተ ደግሞ ማን ነግሮ ነው የመጣኸው እንዴ? በዚህ ጊዜ ደግሞ ማን ነግሮ ነው ይባላል እንዴ? ቆይ ለምንድን እንደዚህ ያደረግሽው ሲላትም እንግዲህ ለጆ እየነገረች ነበር ኤልሹ። ያው አባዬም እንደዚው ስራ ሄደ ተብሎ ነው በዛው ወጥቶ የቀረው። እኔ ደግሞ ያለ እናቴ መኖር አልችልም፣ እናቴም እንደዛው ልትሆንብኝ ነው ያለችው ኤልሹ። በፍጹም እሷ ምንም አትሆንም እና ደግሞ እናትሽን ከየትም ብዬ ነው ያመጣታለሁኝ ብሎ ጆ ቃል ገብቶላታል ማለት ነው ለኤልሹ። ቴዲ ደግሞ የዚህ ቤት ባለቤት ምን ናት ሲለው፣ እህቴ ናት የዚህ ቤት ባለቤት። እንግዳው ሴት እንዳለች ንገረኝ። ቆይ ምን ተፈጥሮ ነው መጀመሪያ ህፃናትን በማዘዋወር ተጠርጥራ ነው። ስለዚህ ቃሏን መስጠት አለባትኝ። ግን እንደማየው ከሆነ ከቤት ማንም የለም። እንዴ ምን ማለት ነው? እሷ እኮ በጣም የተከበረች እና ለሰዎች ክብር ያላት ሴት ናት ያለው ማለት ነው ቴዲ። እንግዲህ ሄለን ምን አይነት ሰው እንደሆነች ቴዲ በደንብ አድርጎ ነው የሚያውቀው። ብዙ ሰው ነፍስ አጥፍታለች። የአዶኒን አባቱም የገደለችው እሷ ናት። መጀመሪያ ላይ አቶ ቶማስን ልትገለው በመርዝ ሞክራ ነበረ። መሲ ስላየችባት ነው ሳትገድለው የቀረችው እንጂ ያው ቴዲ የወይዘሮ ሄለን ተባባሪ ነው። ምንም አይነት ወንጀል ሄለን የሰራችው ወንጀል ቴዲ ሰርቶታል። አብሮ ነው ወንጀሉን የፈጸሙትኝ። ከዛ አንጻር ነው የተደናገጠው ቴዲ ማለት ነው።
ኤልሹን ለማየት ሄዶ ነበር። ኤልሹ እንዴት ነሽ? ወይ ከጎኔ ስለነበርክ በጣም አመሰግናለሁ። አይዞሽ፣ እናትሽ ደግሞ ምንም አትሆንም። ግን እናትሽ ላንቺ ብላ ብዙ ዋጋ ከፍላለች። ምንድን ነው የከፈለችው? በጣም የምትወደውን ነገር ላንቺ ብላ ትታለች እያለ እንግዲህ ቴዲ ለኤልሹ እየነገራት ነበረ። ቆይ ምን ትታለኝ ነው? ሲቀጥል ደግሞ ለምንድን ነው አንተ ማትነግረኝ? አይ ራሷ ጊዜው ስደርስ ትነግርሻለች፣ ስለዚህ እኔ አሁን መሄድ አለብኝ ብሎ ነው ትቷት ሄደው። አዶኒ ደግሞ ወደ ሄለን ወዳገተበት ቤት ሲሄድ ጆ ተከታትሎት ሄዶ ነበረ። እንግዲህ ጆ ልክ ሲገባ ቤት አድርጎ እንደገባ አላውቅም፣ ሄለን ከታገተችበት ቦታ ነው የደረሰው ማለት ነው። አንተ ፍታኝ ምናምን ስትለው አልፈታሽም፣ እንደውም ለአንቺ ብዬማ እዚህ ችግር ውስጥ አልገባም ሲላት እባክህን ፍታኝ ከዚህ ከወጣው ማደርግልን አታውቅም ስትለው ጆ እሺ ብሎ እንግዲህ እየፈታት ነበረ። እየፈታት እያለ ሄለን ያገሳሰው ማለትም የአዶኒ ታዛዥ ማለት ነው እሱ መጥቶ ደርሶበት ነበረ። እናም ፈትቷትኝ ቆይ አንተ ልጅ እዚህ ቤት ቀጥ ብለህ ብትወጣ ነው የሚሻለው፣ ራስን ችግር ውስጥ አትክተት እያሉ ነበር። እሱ ደግሞ መውጣት አልፈለገም። ምክንያቱም ኤልሹ ያለችውን እያስታወሰ ነበር። እናትሽን ከየትም ብዬ እመጣልሻለሁ እውነትንም ታመጣልኛለች ስትለው አዎ ብሎ ቃል የገባላትን አስታውሶ ይኸውልሽ ይህን ነገር የማደርገው ላንቺ ብዬ አይደለም ለኤልሹ ስል ነው ብሎ እንግዲህ ተደባድቦ ሄለንን ከታገተችበት አስፈትቷታል ማለት ነው። ቤሉል ደግሞ በዚህ በኩል ሄለን ህጻናትን ታዘዋውራለች ብሎ ፖሊሱ ሲነግረው ማመን አልቻለም። መሲ ግን እውነታውን ስለምታውቅ አንገቷን ደፍታ ነው ዝም ያለችው። ምንድን ነው የሚሆነው ሲላት መልስ ራሱ አልሰጠችውም ለቤሉል ማለት ነው። በቃ ዝም ብለህ ሂድ ነው ያለችው ቤሉልን። እንግዲህ ፖሊሱ ቤሉልን ይዞት ሄዷል። ምክንያቱም ሄለንን ስላላገኘ ማለት ነው። አይንዬ ደግሞ መሲና ቴዲ ሲያወሩ አይታቸው ነበር በአንድ ላይ ማለት ነው። ቆይ መጀመሪያ ላይ ሲያት ምን እንዴት ነው የሚያይሽ እንዴ ማየ እንዴት አየኝ ምናምን እያለቻት ነበር። መሲ እንዴ ያየሽን አስተያየት እኔ አይቼዋለሁ ብቻ አድበሽ ተቀመጭ እያለች እየተቆጣቻት ነበረ። እንግዲህ እሷ ኤልሹን ለማየት ስትገባ ከዛ ቴዲና መሲ ደግሞ እንደዚህ ተያይዘው ምናምን እያወሩ ነበረ እና ስታይ አይንጌ በጣም ነው የደነገጠችው። እናንተ ምን አባሽ እያደረግሽ ነው ምን ያለቻትኝ። ቴዲ ራሱ በጣም ነው የደነገጠው። መሲም እንደዛው እየተያዩ ነበር ዝም ብሎ እና ኑን እየጠየቀቻት ነበረ። ይኸውልሽ ይሄ ሰውዬ ማን ነው ማለት የት ነው የምታውቂውን? የማውቀው ይመስለኛል። አሁን ማየን የማውቀዋለሁኝ ግን አታስታውሽም እንዴ? ገጠር እኮ ይመጣ ነበር አንዳንድ ቀን ብቻ ሰላም ብሎኝ ይሄዳል። እንግዲህ ኑኑ ሰላም የሚላት የሌሎች ስለሆነች ነው። ቴዲ ያን ነገር ስለሚያውቅ ሁልጊዜ ገጠር እየሄደ ኑኑ ጠይቃት ነበር ማለት ነው። ግን እሷ የመሰላት ቆይ ለምንድን ነው ማን ነው ለምንድን ነው ጠይቀን እያለች ኑኑ ራሱ ከዚህ በፊት ራሷን እየጠየቀች ነበረ። እኔ ግን እህቴ ምን አጥፍታ ይሆን ማየ እንደዚህ የተናደረችባት እያላይ ነበር ነው እንግዲህ ከቴዲ ጋር ስትሽኮረመም ስላየቻት ነው አይኔ እንደዛ የተናደረችባት በመሲ። አዶኒን ደግሞ ይልሽ የምን ሆነች ነው ቆይ እንዴት እንደዚህ ታድርጊያለሽ እያላስ እያለ ኑኑ በማን ሂዳ ኤልሹ እንዴት እንደዚህ ታደርጊያለሽ? ለምንድን ነው እንደዚህ ያደረግሽ? ማለት ምን ተፈጥሮ ነው? ምንም ቢፈጠር ደግሞ እንደዚህ ማድረግ የለብሽም ስትላትኝ አይመለከትሽም እና ያለቻት እንደዛ ታማራሱ እንዴ ኤልሹ ተይ እንጂ ታመሽ የለ እንዴ ነው ያላትኝ አዶኒ። እሺ በቃ ረፊ ያልጨቅጭቅሽ ብላ ነው ስትወጣ ማለት ነው። አዶኒ ደግሞ ቆይ ኤልሹ ለምንድን እንደዚህ የምትሆኚው? እሷ እኮ ላንቺ ብላ ነው። እባክህ ዝም በላት እያስመሰለኝ ነው። ሲጀመር ይሄኔ በውስጧ ደስ እያላት ነው የሚሆነው ነው ያለችው እንግዲህ ሁሉም ሰው እንደሷ ክፉ ይመስላታል። አንዳንድ ሰው የራሳቸው ተንኮልና ክፋት ሌሎችም ጋር ያለ ይመስላችኋል። እና አረ በፍጹም ኑኑ ከልቧ ነው እንደዛ ያለችው ነው ያለትኝ አዶኒ። እኔ እኮ የምታናድ ደግሞ አንተ ነህ እንዴ? እኔ ደግሞ ምን አድርጌ ነው የማናድድሽ? ሁልጊዜ ለእሷ ነው ጠበቃ የምትቆምላትኝ። እኔ እንደዚህ ታሚ፣ አንተ ግን ስለ ኑኑ ትከራከራለህ እኮ። እኔ እኮ ለሁለታችሁም ነው የተናገርኩትኝ። እሷ ደግሞ ላንቺ አስባ ነው። እንግዲህ አዶኒ እንደሚታወቀው ነው በጣም ነው የሚያፈቅራትኝ፣ ግን ያው ከቤሉል ጋር ስለሆነች ትቷትኝ። በዛ ላይ ደግሞ የአባቱን ገዳይ እያፈላለገ ስለሆነ እሷን ችላ ብሏታል ማለት ነው። ቤሉል ግን መጀመሪያ ላይ አባቱ እንደሞተ ዝም ብሎ ከኑኑ ጋር ፍቅር እየተጫወተ ኑሮ አሁን ሄለን ራሱ ምን አይነት ወንጀለኛ እንደሆነች ማወቅ አልቻለም ማለት ነው። አዶኒ ግን በጣም ጎበዝ ነው። ሄለን ምን አይነት ወንጀለኛ ሰው እንደሆነች ደርሶበታል። ከኑኑ ከራቀ በኋላ የፍቅር የሚለውን ነገር ከተወ በኋላ ነው እንደዚህ አይነት ነገር ማለት ምን እየተፈጠረ ነው፣ ሄለን ምን አይነት ሰው ናት እያለ እሷን ራሱ መከታተል የጀመረው ከኑኑ ከራቀ በኋላ ነው እንጂ ዝም ብሎ ፍቅር እየተጫወተ አባቱን ራሱ ማን እንደገደል ለመፈላለግ ምናምን አልሞከረም ነበረ።
ሄለንም እንግዲህ አሁን ጆ አስመልጧታል ማለት ነው። ጆን በኤልሹ ስልክ ደውሎ ልክ መኳንንት ሲገባ ኤልሹ ታች ወድቋ ነው ያገኛት። እንደ ኤልሹ ምን ሆነች ነው ብሎ አንስቷትኝ ከዛ እየቀሰቀሳት እያለ በመሀል ጆ ደውሎ ኤልሹ እንዴት ነሽ? እናትሽን አስመልጫታለሁ ከተያዘችበትኝ እና ደግሞ ተረጋጊ ብሎ እያወራ እንግዲህ ስልኩን አንስቶ ያነሳው መኳንንት ነው። ምክንያቱም ኤልሹ ራቷን ስታ ስለነበረ ማለት ነው። በጣም ነው የደነገጠው መኳንንት እንደዛ ሲለው፣ በቃ መሄድ አለብኝ ብሎ ስልኩን ዘግቶ ሲሄድ ኤልሹ ነቃች ማለት ነው። ኤልሹ የምንነሽ ነው? እኔ እኮ እዚህ ተዘረሽ ሳይሽ በሰላም አልመሰለኝም። ለማንኛውም ራስሽን ጠብቂ ላይሽ ነው የመጣሁት ብሎ ትቷት ሄዷል ማለት ነው። እንግዲህ እሱ የሄደው ለመናገር ነው ለአዶኒ። ማንም ሰው አያውቅም። እንግዲህ ይህን ሁሉ ያደረገው በአዶኒ ምክንያት ነው። አዶኒን ተከትሎ ነው ጆ የሄደው እና ደግሞ ከዚህ በፊት ለእንትና ሽጉጥ ሰጥቶት ነበረ። እናም ሄለን ሊገላት ምናምን የመሰለው እሱ ግን ለማወጣጣት ነው እንጂ ከዚህ በፊት ራሱ አባትን የገደለው ሰው በቅርብ ነው ያለው ያለ አዶኒ ነው። አዶኒ አይደለም የገደለው የቤሉልን አባት ማለት ነው። እንደዛ መስሎት ነው እንደዛ ያለው ለቤሉል እንጂ የቤሉልን አባት የገደለው ሌላ ሰው ነው። ሲጀመር እስካሁን ድረስ አልታወቀም። የቤሉልን አባት የገደለው ሰው አልታየም። በእርግጥ ወይ ቴዲ ወይ ሄለን ናቸው ሊሆኑ የሚችሉት። ከዛ ውጭ ግን አዶኒ እንደዚህ አይነት ነገር አያደርግም። ውዶች እንግዲህ በክፍል 53 ይህንን ይመስላል። በክፍል 54 እስከምንገናኝ ድረስ ቸር ሰንብቱ። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ።